በዛሬ ትምህርታችን ደግሞ ማይክሮሶፍት ወርድ ቱቶሪያል ፓርት 2 ይዤላችሁ መጥቻለሁ። እንግዲህ በዛሬ ቪዲዮአችን እንዴት አድርጋችሁ በቀላሉ መንገድ ዶክመንቶቻችሁን ፎርማት ማድረግ እንደምትችሉ ማለትም ሞር አትራክቲቭ እንዴት ማድረግ እንደምትችሉ አንድ ባንድ የማሳያችሁ ይሆናል። ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቻናሉን መደገፍ ትችላላችሁ። ኦኬ የመጀመሪያ ስራችን የምንጀምረው እንዴት አድርገን ለምሳሌ ከዚህ በፊት እንደነገርኳችሁ አንድን ፓራግራፍ ሴሌክት ለማድረግ ትሪፕል ክሊክ ታደርጋላችሁ እንዳልኳችሁ ልክ በዚህ መልኩ ትሪፕል ክሊክ ስታደርጉ ፓራግራፉን ሴሌክት ያደርግላችኋል። እንበልና አሁን ፎንቱን መጨመር ብትፈልጉ እዚህ ጋር እንምጣና ፎንት ሳይዝ አለ ድሮፕ ዳውን ክሊክ እናደርግና ከ11 ወደ 12 እናሳድጋለን። አሁን ምን አድርገናል ማለት ነው? ፎንት ሳይዙን ቀይረናል ማለት ነው። ሌላ ነገሩ ደግሞ እዚህ ጋር ፎንት ታይፕ አለ። እዚህ ፎንት ታይፕ ከካሊብሪ ወደ ታይምስ ኒው ሮማን እኔ በጣም ወደምወደው ታይምስ ኒው ሮማን እንቀይራለን ማለት ነው። እዩት እንግዲህ ልዩነቱን እዚህ ጋር ያለውን ፓራግራፍ እና እዚህ ጋር ያለውን ፓራግራፍ ይሄ ሞር ደመቅ ብላለች፣ እቺኛው ግን እንደነበረው ነው ማለት ነው። ኦኬ ሌላ ነገሩ ደግሞ እንበልና እዚህ ጋር ታይትል አለላችሁ። ይሄንን ታይትል በደንብ ጎላ ብሎ እንዲታይ የምትፈልጉ ከሆነ ምን ታረጋላችሁ? የመጀመሪያ ታክሳችሁ ማንኛውም ቴክስት የተለያዩ ፎርማት መስጠት የምትፈልጉ ከሆነ መጀመሪያ ስራችሁ ሴሌክት ማድረግ ይሆናል ማለት ነው። በዚህ መልኩ ሴሌክት ካደረግን በኋላ ምን እናደርጋለን? ጎላ ለማድረግ ቢ ሜክ ዩር ቴክስት ቦልድ ልክ እሱን ክሊክ ሳደርገው በዚህ መልኩ ቦልድ ያደርግልኛል። ፕላስ ደግሞ ከሌላ ለመለየት ምን አደርጋለሁ? ፎንት ታይፑን እንደነበረው ታይምስ ኒው ሮማን ላድርግና ሳይዙን ምን አደርጋለሁ መሰላችሁ? ከ11 ወደ 14 አሳድጋለሁ ማለት ነው። ሌላ ነገሩ ደግሞ እዚህ ጋር የሚታያችሁ አይ ስታንድስ ፎር ኢታሊክ ለማንሻፋፍ ማለት ነው። ለምሳሌ ሊክሷን ክሊክ ሳደርገው በዚህ መልኩ ያንሻፍፋል። አይ አልፈልገው የምትሉ ከሆነ ድጋሜ ሄዳችሁ ክሊክ ማድረግ ብቻ ነው። ሌላ ነገር ደግሞ የኔን ታይትል አንደርላይን ማድረግ ፈልጋለሁ የምትሉ ከሆናችሁ ደግሞ ዩ እዚህ ጋር አለላችሁ ልክ ስትነኩ አንደርላይን ያደርግላችኋል። ለምሳሌ ክሊክ ላደርግ በዚህ መልኩ ያደርግላችኋል። እሱን ደግሞ መስመር መምረጥ ስትፈልጉ ከዚህ ማለት እንደ ፍላጎታችሁ መምረጥ ትችላላችሁ ማለት ነው። ካልፈለጋችሁ ድጋሜ ሄዳችሁ ክሊክ ስታደርጉ በዚህ መልኩ ያጠፋላችኋል ማለት ነው። ኦኬ ሌላ ነገሩ ደግሞ እዚህ ፎንት ግሩፕ ውስጥ እንድታውቁ ሲጠቅማችኋል ብዬ የማስበው ነገር ምን አለ መሰላችሁ? እዚህ ጋር ለምሳሌ ይሄንን ቅድም እንደነገርኳችሁ ትሪፕል ሴሌክት እናደርግና እዚህ ጋር ሳይዙን ለመጨመር ግዴታ እዚህ ጋር መታችሁ ድሮፕ ዳውን ነክታችሁ ከዚህ መሃል መርጣችሁ አይደለም ሳይዙን መጨመር የሚችሉ ሌላ ኦፕሽን እዚህ ጋር አለ። እዚህ ጋር ምን አለ? ኢንክሪስ ፎንት ሳይዙን ለመጨመር የምንጠቀምበት። እዚህ ጋር ደግሞ ምን አለ? ፎንት ሳይዙን ለመቀነስ ማለትም ዲክሪስ ፎንት ሳይዝ ማለት ነው። ሜክ ዩር ቴክስት ቢት ስሞለር። እዚህ ጋር ደግሞ ምንድነው? ሜክ ዩር ቴክስት ቢት ቢገር ትንሽ የተለቅ ለማድረግ የምትረዳን ነው። ስለዚህ ግዴታ ፎንት ሳይዙ ጋር መግባት አያስፈልግም። ስለዚህ ይሄን ክሊክ ሳደርገው ይሄው ሳይዙን ያሳያል። እዚህ ጋር ስነካው ይቀንስልኛል ማለት ነው። ስለዚህ እነዚህ ሁለት በተን በመጠቀም ፎንት ሳይዙን መጨመርና መቀነስ ትችላላችሁ ማለት ነው። ሌላ ነገሩ እዚህ ጋር ደግሞ አለ። ይሄ ነገር ሴንቴንስ ኬስ፣ ሎወር ኬስ፣ አፐር ኬስ። ለምሳሌ አፐር ኬስ ሊንካና ይሄ ሴሌክት የተደረገ ሁሉም ነገር ወዴት ይቀየራል? ወደ አፐር ኬስ እያንዳንዱ ፊደል ማለት ነው። ይሄ ደግሞ ልክ አይደለም። እዚህ ጋር እንደምታዩት ደግሞ ምን አለ? አፐር ኬስ እንዳለ ካፒታላይዝ ኢች ወርድ ማለት ነው። ሎወር ኬስ ደግሞ እያንዳንዱን ወርድ ጥቃቅን ፊደል መጻፍ ማለት ነው፣ ስሞል ሌተር የምንለው። ሌላ ነገር ደግሞ እዚህ ጋር ትክክለኛው ሴንቴንስ ኬስ ካላችሁ የመጀመሪያውን ወርድ ብቻ በትልቅ ሌተር ይጀምራል ማለት ነው። ኦኬ ስለዚህ ይሄን ነገር መጠቀማችሁ በጣም ትረዳችኋለች ብዬ አስባለሁ። ሌላ ነገሩ ደግሞ አጻጻፋችሁን እንደ ፍላጎታችሁ ማለት ለምሳሌ እንዲህ ስታረጉ እንደዚህ አይነት ፎርማት ይኖራል። አያችሁ አይደለም? እንዲህ አይነት ፎርማት ይኖራል። የምትፈልጉ ከሆነ እዚህ ጋር መጣችሁ ከተዘረዘረው ስታይል መሃል መርጣችሁ አፕላይ ማድረግ ትችላላችሁ። እኔ ግን ይሄን ነገር ለጊዜው አልፈልግምና እንዲያርጋችሁ እናንተ መጠቀም ትችላላችሁ። ስለማልፈልገው ይቅርብኝ። ኦኬ ሌላ ነገሩ ደግሞ አሁንም ለፓራግራፉ ምን አደርግለታለሁ? እዚህ ጋር ምን አለ? ቴክስት ሃይላይት ከለር። ይህን ለማስረዳት ሜክ ዩር ቴክስት ፖፕ አፕ ባይ ሃይላይቲንግ ኢን ብራይት ከለር ማለትም በባክግራውንድ ላስረዳችሁ። ይህ ማለት ምን መስላችሁ? እንዲህ ሳረገው በዚህ ሴሌክት ሳደርገው ባክግራውንዱ እንደዚህ አይነት ከለር ላረግልህ ነው ይላል። ለምሳሌ አረንጓዴ ከሆነ አረንጓዴ፣ ይሄ ከሆነ ይሄ፣ ይሄም ከሆነ ይሄ ያረግላል ባክግራውንዱ ማለት ነው።
ይሄውም እሱን ነገር ማድረግ አልፈልጉም። እናንተ የምትፈልጉ ከሆነ እዚህ ጋር መታችሁ አንዱን ክሊክ ማድረግ ነው። እኔ አሁን ሆቨር እያረኩት ብቻ ነው። ኦኬ ሌላ ነገሩ ደግሞ እዚች ጋር ምን የሚል ነገር አለ? ፎንት ከለር። ፎንት ከለር ማለት የጽሁፋችሁ ከለር ማለት። ለምሳሌ አሁን አውቶማቲክ ነው አይደለ? አይ እሱን አልፈልግም ይሄ ላይ ያርግልኝ ካላችሁ እንዲህ ሊያረግልን ይችላል ማለት ነው በቀላሉ መንገድ። ይሄን የማትፈልጉ ከሆነ ደግሞ እናንተ ምን ታደርጋላችሁ? በቀላሉ መንገድ እንግዲህ ወደ ነበረበት ወደ አውቶማቲክ መመለስ ትችላላችሁ ማለት ነው። ኦኬ ሌላ ነገሩ ደግሞ እዚህ ጋር መተን ምን የምትል ነገር አለች? ክሊር ኦል ፎርማቲንግ ይሉን። እስካሁን የሰራችሁ ፎርማቲንግ ስህተት ከሆነ ወደ ነበረበት ለመመለስ ፎርማቱን ለማጥፋት እቺ መታችሁ ክሊክ ስታደርጉ ወደ ነበረበት በዚህ መልኩ ይመለሳል ማለት ነው። ስለዚህ ይሄ ፎንት ግሩፕ ውስጥ የተቀመጡ እያንዳንዱ ነገሮች አይታችኋል ብዬ አስባለሁ። ስለዚህ የተለያዩ ነገሮችን ፓራግራፎቻችሁ በዚህ መልኩ ምን ማድረግ ትችላላችሁ ማለት ነው፣ ፎርማት ማድረግ ትችላላችሁ። እዚህ ጋር ያላሳያችሁ አለ ብዬ አላስብም። ሌላ ነገሩ ደግሞ አሁንም ይህንን ፓራግራፍ ሴሌክት እናደርግና ትሪፕል ክሊክ አድርገን እዚች ጋር ትላንትና እንደነገርኳችሁ ላውንች በተኗን ክሊክ እናደርግ። አሁን ክሊክ ስናደርገው ለየት ያለ ነገር እናገኝም። ባይዛዌ እዚህ ውስጥ ሳብራራላችሁ ኤክስፕሌን ሳረግላችሁ የነበረው እያንዳንዱ ነገር ይመጣላችሁ። ይኸው ይሄ ፎንት ታይፕ አለ። ከዚህ መሀል እንደ ፍላጎታችሁ መምረጥ ትችላላችሁ። ቅድም እዚህ ጋር ሳሳያችሁ የነበረ ፎንት ከለር ይኸው እዚህ ጋር ያለላችሁ አውቶማቲክ ላይ ነው። አውቶማቲክ ነው የምንጠቀመው፣ ልክ ነው። እዚህ ጋር ደግሞ አንደርላይን ስታይሉ ምን አይነት ነው? እዚህ ጋር ሳሳያችሁ የነበረው ነገር ነው። ምንም ሌላ ነገር የለው። ይሄ ነገር ደግሞ ሬጉላር ይሆንላል ወይስ ቦልድ ወይ ታሊክ የሚባለው ነገር ነው። እዚህ ጋር የምትመርጡት ፎንት ታይፑ ማለት ነው ምን አይነት ይሆንልን። እዚህ ጋር ደግሞ ሳይዙ ነው። ሳይዙን እንደ ፍላጎታችሁ ነው መጨመር ትችላላችሁ። እዚህ ጋርና እነዚህ ሁለት ነገር በመጠቀም መጨመር ትችላላችሁ ብያችሁ ነበር። ሌላ ነገር ደግሞ እዚህ ጋር ስሞል ካፕስ፣ ኦል ካፕስ፣ ሃይደን እነዚህ ነገሮች ደግሞ እዚህ ውስጥ ገብቼ አሳይቻችሁ ነበር። ሌላ ነገር ደግሞ ስትሪክ ስሩ የሚባለው ደግሞ እያንዳንዱን ጽሁፎችን ማስመር ማለት ነው። ምን ማለት እንደሆነ ለሚሾዩ እንበልና ይሄንን ቴክስት ሴሌክት ላድርግ። ከዛም በኋላ እዚህ ጋር መጥቼ እቺን ሴሌክት ላድርግ። በቃ ስትሪክ ስሩ ማለት ይሄ ነው። እንዲህ ነው የሚያደርግላችሁ። እንደዚህ አይነት ነገር የምትፈልጉ ከሆነ ደግሞ መጠቀም ትችላላችሁ። ማንንም አይከለከልም ማለት ነው። ኦኬ እዚህ ውስጥ ይሄን ነገር ሁሉ አሳያችሁ። ኦኬ ሌላ ነገር ደግሞ አሁንም ፓራግራፍ ሴሌክት ላደርግና ወደ ፓራግራፍ ግሩፕ እንሸጋገር። ኦኬ እዚህ ጋር እንግዲህ ምን አለ መሰላችሁ? አሁን ያለነው አላይን ሌፍት በሌፍት ሳይድ ይዘን ነው ያለነው። አሁን ወደዚህ እቺን ክሊክ ሳደርገው ወዴት ይሄዳል? ወደ ራይት ይሄዳል። ይሄን ስትነኩ ደግሞ ምን አለ? አላይን ራይት ስትሉ በዚህ መልኩ ይሄዳል። እንዲህ ስትሉ በዚህ መልኩ ይሄድላችኋል ማለት ነው። ስለዚህ ይሄ እንደ ፍላጎታችሁ መጠቀም ትችላላችሁ ማለት ነው እናንተ። ሌላ ነገሩ ደግሞ እዚህ ጋር አለ ላይን እንደ ፓራግራፍ ስፔሲንግ። ፓራግራፍ መሀል ያለው ስፔሲንግ ምን ያህል እንዲሆን ትፈልጋለህ? ድሮፕ ዳውን ትነካለህ። ለምሳሌ እንዲህ ካለኮት ደብል ማድረግ እችላለሁ። 1.5 ካረጋችሁ በዚህ መልኩ 1.15 ካረጋችሁ 1 ካረጋችሁ ጥቅጥቅ ይላል። ብዙ ጊዜ ሪኮመንድ የምደረገው 1.5 ነው። በቃ ሁለት የምጠቀሙ አሉ። እኔ 1.5 ሪኮመንድ አረጋችኋለሁ ማለት ነው። ስለዚህ ይሄን መጠቀም ትችላላችሁ 1.5ን ማለት ነው። በቃላት መሀል ያለውን ስፔስ በዚህ መልኩ ይጨምርላችኋል ማለት ነው። እዚህ ጋር መጣችሁ ይላል ስኮስ ቹዝ ሃው ማች ስፔስ አፒር ቢትዊን ላይን ኦፍ ቴክስት ኦር ቢትዊን ፓራግራፍ እና ፓራግራፍ መሀል ምን ያህል ቴክስት ስፔስ እንዲኖር ትፈልጋለህ ይላል። እንግዲህ እሱ እንደ ፍላጎታችሁ ማድረግ ትችላላችሁ ማለት ነው። ኦኬ እዚህ ጋር ደግሞ ምን አለ መሰላችሁ? እዚህ ጋር ሼዲንግ የሚል ነገር አለ። ምን እንደሆነ ደግሞ ምን ለምሳሌ እቺን ታረጋላችሁ። ከዚህም በኋላ ይሄን ስታረጉ እንዲህ አይነት ነገር ያደርግላችኋል ማለት ነው። እንግዲህ ባክግራውንድ በሉት ባዘዊ ቅድም እዚህ ጋር ያሳያችሁ እሱ ለስፔሲፊክ ነው። ይሄ ግን ለሙሉ አንድ ላይ ጽድት አድርጎ ያደርግላችሁ። የምትወዱት ከሆነ ትመርጣላችሁ። በዚህ መልኩ ከተመቻችሁ መጠቀም ትችላላችሁ። ካልተመቻችሁ እንግዲህ ማጥፋት ትችላላችሁ ማለት ነው። ለምሳሌ እንበልና ይሄ ብላክ ብናረገው እንዲህ አይነት ነገር ብናረገው ከተመቻችሁ በዚህ ማስቀጠል ትችላላችሁ። የማትፈልጉ ከሆነ ደግሞ ታጠፋላችሁ። ብቻ እዚህ ጋር የተቀመጡ በተኖች እንዴት መጠቀም እንደምትችሉና ለምን ፐርፐስ እንደተቀመጡ ጥቅማቸው ነው እያሳያችሁ ያለሁት እንጂ እናንተ በትክክለኛ ቦታ እንደምትጠቀሙት አልጠራጠርም ማለት ነው። ለማጥፋት ስትፈልጉ ምንም ታረጋላችሁ። እዚህ ጋር መጣችሁ ኖ ከለር ትሉታላችሁ ማለት ነው። ሌላ ነገሩ ደግሞ ይሄን ራሱ ፓራግራፍ በዚህ መልኩ ሴሌክት ካረጋችሁ በኋላ እዚህ ጋር እንምጣና ምን አለ ለምሳሌ ኦል ቦልደር ካልኩት በዚህ መልኩ ምን ያደርግልኛል? ቦክስ ውስጥ ያስቀምጥልኛል ማለት ነው። ስለዚህ
ይህን አድርጌ ፕላስ ደግሞ ቅድም እንደነገርኳችሁ ይሄ ነገር አድ ካረኩበት ሞር አትራክቲቭ ሊሆን ይችላል ማለት ነው። ስለዚህ ይሄ እንደ ፍላጎታችሁ መጠቀም ትችላላችሁ። እኔ ዋና ታርጌቴ እዚህ ጋር የተቀመጡት በተኖች ለምን ፐርፐስ እንደተቀመጡ ማሳየት ብቻ ነው። እናንተ ደግሞ ትክክለኛ ቦታ ላይ እንደምትጠቀሙ አልጠራጠርም ማለት ነው። ኦኬ እንዲያርጋችሁ ማስወገድም ይቻላል። አሁን ደግሞ የቀረን እዚህ ጋር የተለያዩ ነገሮች ይኖረናል። ለምሳሌ እዚህ ጋር ኢንተር ሊባልና ምን አለ እዚህ ጋር ምን አለው ቡሌት አለ። ለምሳሌ ከዚህ መሃል ይሄን ንምረጥና የተለያዩ ነገር ማጻፍ ስትፈልጉ በቃ እንደዚህ በቃ ሊስት ለማድረግ እንደዚህ ማጻፍ ትችላላችሁ። ለነዚህ አይነት ነገር ይጠቅማችኋል ማለት ነው። ቡሌቱ እንግዲህ ስትፈልጉ እዚህ ውስጥ ገብታችሁ ሊስቶች ምናምን ሊስት ስታደርጉ እነዚህ ነገር መጠቀም ትችላላችሁ። እዚህ ጋር የሚገኙ ደግሞ ቁጥሮች ነው። ሮማን ነምበርም አለ፣ እንደዚህ አይነት አጻጻፍም አለ። እንደ ፍላጎታችሁ መርጣችሁ መጠቀም ያስችላችኋል ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ? እዚህ ጋር ምን አለ ማልቲ ሌቭል ሊስት የሚባል ነገር አለ። ባይ ዘ ወይ እዚህ ጋር አንድ ያዘጋጁት ነገር አለ ላሳያችሁ። እንደዚህ አይነት አጻጻፍ ለምሳሌ ኢትዮጵያ አለ፣ ገባ ብሎ አዲስ አበባ አለ። አዲስ አበባ ውስጥ ደግሞ ቦሌ የሚባል ስፍራ አለ። አሁንም ኢትዮጵያ ውስጥ ኦሮሚያ አለ። ኦሮሚያ ውስጥ ደግሞ ጅማ የሚባል አካባቢ አለ። አማራ ክልል አለ። እዚህ ጋር መተን ደግሞ አማራ ክልል ውስጥ ጎንደር አለ፣ ትግራይ አለ፣ ትግራይ ውስጥ ምን አለ መቀሌ አለ። ስለዚህ እንደዚህ አይነት አጻጻፍ የምጽፉ እንዴት አድርጋችሁ በቀላሉ መንገድ መጻፍ እንደምችሉ ለሚሾዩ ለምሳሌ እዚህ ጋር እንምጣና አዲስ ፔጅ ላይ እንግባ። ለምሳሌ እንበልና ላይ የተጻፈውን እንጻፍ። እዚህ ጋር መተን እዚህ ጋር እንምጣና ከዛም በኋላ ምን እናርግ መሰላችሁ? ይሄ ራሱ ሴሌክት እናድርግ። በዚህ መልኩ ይሄን ኖ ይሄን ሳይሆን ቁጥር ያለውን ምሳሌ ይሄን ፊደል አይደለም። ከዛም በኋላ ይሄን እንምረጥና ከዛም በኋላ ምን እናደርጋለን? እዚህ ጋር መተን ኢትዮጵያ እንበል። ኢትዮጵያ ብለን እንጻፍ። አሁን ምንድነው የምንፈልገው? እኔ የፈለኩት መጻፍ የፈለኩት ምንድነው ኢትዮጵያ ውስጥ ያሉ ከተሞች። ከዛም በኋላ ምን አደርጋለሁ? ታብ አደርጋለሁ። ታብ ሳደርገው ምን መጣልኝ? ገባ አደረገልኝ አይደለም? አዲስ አበባ ይላል እዚህ ጋር። ይሄው አዲስ አበባ ኢንተር ስለው እኩል ነው አይደለም የሚፈልገው። እኔ ግን ይሄን ነገር የማልፈልገው ከሆነ አሁንም ድጋሚ ኢንተር ይለዋለሁ። ወዴት ያደርግልኛል? ወደ ውጭ ይመልስልኛል። ይሄ የማትፈልገው ከሆነ አሁንም ታብ ታደርጉታላችሁ። ታብ ካረጋችሁ በኋላ አሁን ምንድነው ምን እንድጽፉ ነው ከእናንተ የሚጠበቀው ማለት ነው። ሌላ ኢትዮጵያ ውስጥ የሚገኙ ከተማ አሁን የማትፈልጉ ከሆነ አሁንም ምን ታደርጋላችሁ? ታብ ታደርጋላችሁ። አሁን አዲስ አበባ ውስጥ የሚገኙ አንድ ቦታ መጻፍ ከፈለጋችሁ ቦሌ ትላላችሁ። መጨመር ከፈለጋችሁ ኢንተር። የማትፈልጉ ከሆነ አሁንም ኢንተር ስትሉ አሁን ደግሞ ኢትዮጵያ ውስጥ የሚገኙ ኦሮሚያ ብዬ ከጻፍኩት ኦሮሚያ ብዬ በዚህ መልኩ እጽፋለሁ። ከዛም በኋላ ኢንተር ይላለሁ። አሁን ምን እንዳደረግ ነው የምፈልገው? ሌላ እንድጽፍ ነው። እኔ የምፈልገው ደግሞ ኦሮሚያ ውስጥ ሌላ ነገር መጻፍ ስለሚፈልግ ይሄው ጅማ። አሁን ኦሮሚያ ውስጥ ሌላ አድ ማድረግ ከፈለጋችሁ ወይም እዚህ ጋር አምቦ። ማትፈልጉ ከሆነ አሁንስ ድጋሜ ሁለት ኢንተር ታደርጋላችሁ። አሁንም እዚህ ጋር መጥቼ ምን አደርጋለሁ? እዚህ ጋር መጥቼ አማራ ይላለሁ። ከዛም በኋላ ኢንተር ይላለሁ። አማራ ክልል ውስጥ እንዲጽፍ አይደለም የምትፈልገውን ደግሞ ታብ እላለሁ። ስለዚህ የአማራ ክልል ነገር ከፈለጋችሁ ደግሞ አሁንም እዚህ ጋር በዚህ መልኩ ትጽፋላችሁ፣ ኢንተር ትላላችሁ። ከፈለጋችሁ ትጨምሩበታላችሁ፣ ካልፈለጋችሁ ደግሞ ድጋሜ ኢንተር ስትሉት ደግሞ ሌላ አስገባ ይላል። ትግራይ ይላለሁ ማለት ነው እዚህ ጋር መጥቼ። ስለዚህ በዚህ መልኩ መጠቀም ያስችላችኋል ማለት ነው። እነዚህ ማልቲ ሊቭ የሚባለው ነገር ለዚህ ነገር ይጠቀሟችኋል። ትጠቀማላችሁ ብዬ ተስፋ አደርጋለሁ። በጣም ጠቃሚ ነገር ነው ባይዘው። ኦኬ ይሄን በዚህ መልኩ ካሳያችሁ በኋላ ደግሞ ሌላ ነገር ደግሞ ምን አለ እዚህ ጋር ቴክስቱ ኢንቴንዶን እንዴት ኢንቴንደንት ለምሳሌ በዚህ መልኩ ሴሌክት ላደርግና ይሄኛው ነው ዩዝ የራሱ የሆነ ቼንጅ ያመጣል። ይሄን ስታደርጉ እንደዚህ የራሱ የሆነ ቼንጅ ያመጣል። የእናንተ ምን ላይ የእናንተ ፓራግራፍ ላይ። እዚህ ጋር ደግሞ ምን አለች? ላውንች በተን አለች። እሷን ክሊክ ስናደርግ ምን ይመጣልን? ቅድም ሳሳያችሁ የነበረው ነገር ነው። ልክ እንደ ፎንቱ እዚህ ጋር የሚታዩት ማለት ነው። እንግዲህ ድጋሚ መድገም አይጠበቅብኝም ማለት ነው። እንግዲህ ስለ ፓራግራፍ ላይ ይህ ነገር ካሳየሁት ደግሞ ቀጥታ ወዴት እንዴት አድርገን ቴብል ክሬት ማድረግ እንደምችል ላሳያችሁ። በዛሬ ቪዲዮ ደግሞ አሁንም እዚህ ጋር እንዴት አድርገን ቴብል ክሬት እንደሚደረግ ላሳያችሁ። ኦኬ አሁን እዚህ ጋር እንሆንና ቴብል ክሬት ማድረግ ሲፈልጉ ምን እናደርጋለን? ኢንሰርት ታብ ውስጥ እንገባለን።
ኢንሰርት ታብ ውስጥ ከገባን በኋላ እዚህ ጋር ምን የሚል ነገር አለ? ቴብል የሚል ነገር አለ። እዛ ውስጥ እንገባለን። ከዛም በኋላ ከፈለጋችሁ በዚህ መልኩ ኦቨር እያረጋችሁ ቴብል ማስገባት ትችላላችሁ። ባይዘው መጀመሪያ ቶታምስቱ የሚባለው ውስጥ መጀመሪያ የተጻፈችው ቁጥር ማለትም 3 ምንድነው የምታመላክተው? ኮሎመን ነው የምታመላክተው። ሁለተኛ ላይ ያለችው ደግሞ ሮ ነው የምታመላክተው። ይሄ ማለት መሰላችሁ ቨርቲካሊ ወደ ታች ያለው እነዚህ ነገሮች ምንድናቸው? ኮሎመን ናቸው። እነዚህ ሆሪዞንታሊ ያሉት ነገሮች ደግሞ ሮ ነው የምንላቸው ማለት ነው። ለምሳሌ እንበልና 4 ኮሎመን ማለት ይሄው 4 ኮሎመን ከዛ ወደ ታች 1 6 ከፈለኩ 4 በ6 ነው። ስለዚህ ኮሎመናችን ምን ስንት ነው ማለት ነው? 4 ነው። 6 ደግሞ ሮ ነው ማለት ነው። ስለዚህ እንዲያርጋችሁ በዚህ መልኩም ቴብል ማስገባት ትችላላችሁ። ሌላ ነገሩ ደግሞ እዚህ ጋር ስናወራ እንደነበረው እዚህ ጋር መተ ኢንሰርት ቴብል ስንለው ቅድም የሰራነው ነገር ነው። ለምሳሌ ነምበር ኦፍ ኮሎመን 5 ላድርግልኝ ይለኛል። አይ አልፈልግም 3 አድርግልኝ። ነምበር ኦፍ ሮ ደግሞ እስቲ 5 አድርግልኝ ይለዋለሁ እዚህ ጋር። ከዛም በኋላ ምን አደርጋለሁ እዚህ ጋር መጥቼ ኦኬ ይለዋለሁ ማለት ነው። ይሄው ኮሎመናችን 3 ለምሳሌ ስም ከዛም በኋላ ኤጅ እዚህ ጋር ደግሞ እድሜ እንዲያስገባ ከተፈለገ እንዲህ እናደርጋለን ማለት ነው። እንዴት አደረግን? በዚህ መልኩ በሁለት መንገድ ቴብል አስገብተናል ማለት ነው። ሌላ ነገር ደግሞ ኢንሰርት ቴብል እንላለን። ድሮ እንድናረግ ይፈቅድልናል። እዚህ ጋር ደግሞ ኩዊክ ቴብል ይለናል ማለት ነው። ኩዊክ ቴብላችን ምንድን ነው የሚያሳየን? እስቲ ለሚሾዩ ኩዊክ ቴብል ምንድን ነው የሚያሳየን? እዚህ ጋር ካላንደር አለ። እንግዲህ እዚህ ጋር እንደሚታዩት ኩዊክ ቴብላችን ታቡላር ሊስት አለ። እዚህ ጋር የካላንደር ነገር አለ። እዚህ ጋር ማትሪክስም ነገር ይኖራል። ስለዚህ እንደ ፍላጎታችሁ ብቻ ማስገባት ትችላላችሁ። ካልፈለጋችሁ ለምሳሌ ካላንደር ላስገባና ላሳያችሁ። ካላንደር በዚህ መልኩ ያስገባልን። የማትፈልጉ ከሆነ ማጥፋት ትችላላችሁ ማለት ነው። በዚህ መልኩ አድርገን ቴብላችን አስገብተናል ማለት ነው። ኦኬ ቴብላችን በዚህ መልኩ ካስገባን በኋላ ቫልዩስ እናስገባለን። ለምሳሌ እዚህ ጋር ኔም ብለናል። ከአንዱ ኮሎመን ማለት ከዚህ ከነበርንበት ኮሎመን ወደዚህ በቀላሉ ለመሄድ ምን እናደርጋለን? ዝም ብላችሁ ወደ ኪቦርድ ሂዱትና ታብ ንኩ። ልክ ታብ ስትነኩት ከርሰሯ ወደዚህ ትመጣለች ማለት ነው። እዚህ ጋር መተን ደግሞ ጀንደር እንላለን። አሁንም ወደ ሌላ እንዲሄድልን እችን እነካለን ማለት ነው። ልክ እንዲህ ስነካ ወዴት ሄድልን? ወደ ቀጣይ ሄድልን። ኔም ጀንደር። እዚህ ጋር ደግሞ ምን እንላለን ማለት ነው? ኤጅ ይነካለን ማለት ነው። አያችሁ አይደለ? ቴብል ክሬት አድርገናል። የመጀመሪያ ስራ ቴብል ክሬት ካደረግን በኋላ ቫልዩ ስናስገባ እዚህ ጋር አስገብተን በማውዛችን ይሄን ሴሌክት አድርገን ወደዚህ ሴሌክት ከምናደርግ ኪቦርድ ሾርትከት ወደ ኪቦርድ በመሄድ ታብ ስንጫ ነው በቀላሉ መንገድ ከአንዱ ኮሎመን ወደ ሌላ ኮሎመን እንድንሄድ ይረዳናል ማለት ነው። ኦኬ ሌላ ነገሩ ደግሞ እዚህ ጋር ለምሳሌ እንበልና ይሄኛውን በዚህ መልኩ ሌላ ከለር መስጠት ከፈለጋችሁ ምን ታደርጋላችሁ? እስቲ ዲዛይን ውስጥ እንግባ። ዲዛይን ውስጥ ከገባን በኋላ ይሄኛው ለምሳሌ ይሄው በዚህ መልኩ እንደ ፍላጎታችሁ ማሳመር ትችላላችሁ። ዋይዞ ይሄ ሼዲንግ የሚለው ውስጥ ገባላችሁ። በዚህ መልኩ ማሳመር ትችላላችሁ። ሌላ ነገር ደግሞ በደንብ ቦልድ ሆኖ እንዲታይ ከፈለጋችሁ ደግሞ ወደ ሆም እንመለሳለን። በዚህ መልኩ ቡም ማድረግ እንችላለን። አይ ትንሽ ቀጨጭ ብሏል ሳይዙን ላሳድገው ብትሉ ደግሞ እንደ ቅድሙ ነካሽ ስታደርጉት በዚህ መልኩ ፎንት ሳይዙን ከፍ ያደርግላችኋል ማለት ነው። ሌላ ነገሩ ደግሞ አሁንም ወደ ዚህ ልመለስና ከዛ ስታይል አለ። ምንድነው ስታይል ካላችሁ ደግሞ የቴብላችሁ ስታይል ማለት ነው። ለሚሾዩ እቺን ነገር ክሊክ አድርጉትና ለምሳሌ ይሄን ስትመርጡ እንዲህ ይሄ ስመርጡ እንዲህ አይ ለምሳሌ ብዙ ላሳያችሁ ውስጥ ይሄው ከዚህ መሃል እንደ ፍላጎታችሁ የተመቻችሁ መርጣችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ ይሄን መርጫለሁ። ከዚህም በኋላ እነዚህ እንዲያረኩት ከዛም በኋላ በቃ ስሞቹን በዚህ መልኩ ካስገባችሁ በኋላ ከዛ እዚህ ጋር ስም አስገባኝ ነበር። ከዛም በኋላ ጀንደር እዚህ ጋር ትዘረዝራላችሁ ማለት ነው እናንተ። ስለዚህ እንዲያርጋችሁ ስታይሉን እንደልባችሁ መቀየር ትችላላችሁ ማለት ነው። ኦኬ ሌላ ነገሩ ደግሞ እዚህ ጋር ቢታዩት ይጠቀማችኋል ብዬ የማስበው ነገር ምንድን መሰላችሁ? ይሄኛው ባክ ሌቨልና ስታይሉ ይቀጥልና ለምሳሌ ሌአውት ውስጥ እንግባ። እዚህ ጋር እንድታውቁ የሚፈልገው ነገር ምንድነው? እዚህ ጋር ያለው ሌአውትና እዚህ ጋር ያለው ሌአውት የተለያየ ነው። ባይዘ
እዚህ ጋር ያለው ሌአውት እና ቴብል ውስጥ ያለው ሌአውት የተለያየ ነው። ትርጉሙ እንድትረዱልኝ ነው። አሁን እዚህ ጋር እንምጣና ለምሳሌ ኤጁ ጋር ከርሰራችንን እናድርግና አሁን ኢንሰርት ኢንሰርት አቦቭ እንበል ምን ጨመረልኝ? ሮ ጨመረልኝ ማለት ነው። ባክ ላድርግ። እዚህ ጋር ደግሞ ኢንሰርት ብሎ ምንድነው የሚጨምርልኝ? አሁንም ምንድነው የሚጨምረው? ሮ ይጨምርልኛል። የቱ ጋር ነው የሚጨምረው? ካርሰር ያለችበት ስር። ካርሰር እዚህ ጋር ያለች ለምሳሌ እዚህ ጋር ላምጣትና እዚህ ጋር መጥቼ ኢንሰርት ብሎ ካልኩት ከሱ በታች ባለው ምን ይጨምርልኛል? ሮ ጨምርልኛል ማለት ነው። ኦኬ አሁን ለምሳሌ አቦቭና ብሎ ካለ ምንድነው የሚጨምርልኝ? ሮ ነው የሚጨምርልኝ ማለት ነው። ኦኬ ኢንሰርት ሌፍት እና ራይት ካለ ምንድነው የሚጨምርልኝ ማለት ነው? ኮሎመን ነው የሚጨምርልኝ። በቀላሉ እንዲተረዱልኝ ማለት ነው። ስለዚህ ይሄ ነገር በጣም ቀላል ነው። ለምሳሌ እዚህ ጋር ሆኜ ኢንሰርት አቦቭ ካልኩት ምን እያስጨመርኩ ነው? ሮ። ይኸው ሮ ጨምሮልኛል። ኢንሰርት ብሎ ካልኩት ደግሞ ምን ጨምርልኛል? አሁንም ሮ ከታችና ከላይ ይጨምርልኛል ማለት ነው። ኦኬ ኢንሰርት ሌፍት እና ራይት ምን ማለት? ለምሳሌ እዚህ ጋር ሆኜ ኢንሰርት ራይት ካልኩት ምን ይጨምርልኛል? በዚህ ሳይድ ሌላ ኮሎማን ይጨምርልኛል። ለምሳሌ ለሚሾዩ እንዲሳረጉ ወይም ሌላ ኮሎማን ጨምሮልኛል። ስትፈልጉ እዚህ ጋር ቫልዩ አስገብታችሁ እንትን ማለት ትችላላችሁ። እዚህ ጋር መተን ደግሞ ካርሰራችን እዚህ ጋር አለች ጀንደር እና ኤጅ ማለት ሌላ ኮሎማን ጨምርልኝ ካልኩት ምን አደርጋለሁ? ኢንሰርት ሌፍት ካልኩት ይኸው ጀንደር እና ኤጅ ማለት ሌላ ኮሎማን አድ አድርጎልኛል ማለት ነው። ኦኬ እንበልና ይሄንና ይሄን መርጅ አድርግልኝ ቢልስ መርጅ ሴል ብለው ይኸው በቀላሉ መንገድ ሴሌክት ያደረኩትን መርጅ አድርጎልኛል። ባክ አደርጋለሁ። በዚህ መልኩ ምን ማድረግ ትችላላችሁ? መርጅ ማድረግ ትችላላችሁ። አሁን ያለውበት ስፕሊት አድርግልኝ ብለውሳ ምን ያደርግልኛል? ለምሳሌ ይሄኛው ስፕሊት አድርግልኝ ብለው ነምበር ኦፍ ኮሎማን ስንት ላድርግ? 2 አድርግልኝ። እሺ ይኸው 2 ኮሎማን አደረገልኝ ማለት ነው። አያችሁ ያላትን ነገር ስፕሊት ማድረግ ትችላላችሁ፣ መርጅ ማድረግ ትችላላችሁ። እሱ እንደ ፍላጎታችሁ ይወሰናል ማለት ነው። ኦኬ እዚህ ጋር አውቶፊት ያስገባችሁት ዳታ ላይ ዲፔንድ ነው። አውቶፊት ዊንዶ አውቶፊት ኮንተንት እንደ ፍላጎታችሁ እንደ ዳታችሁ ይወሰናል ማለት ነው። እሱ እዚህ ጋር የምትመርጡት ነገር ይሄን ደግሞ ባክል አድርጉ። እሺ ሌላ ነገር ደግሞ እንድታቁልኝ ወይም ደግሞ ቢታቁ በጣም ጠቅማችሁ ነገር ምን አለ መሰላችሁ? ለሚሾዩ እዚህ ጋር ቲቲ ሊበለው ዩዩ ሊበለው እንዲም ሊበለው እዚህ ጋር ለዚህ ካርኩት በኋላ እንዲህ ከሆነ በኋላ ይሄንን ቴብል ወደ ቴክስት መቀየር ፈለኩ። ይሄንን ቴብል ከዛም በኋላ ሴሌክት አድርጉት። እዚህ ጋር ምን ይምላል መሰላችሁ? ሌአውት ውስጥ ትገባላችሁ። ከዛም በኋላ ኮንቨርት ቱ ቴክስት ይላል። ከዛ ኮንቨርት አድርጋለሁ ያለ ምንም የባታ ብቻ ቀጥል ይለዋል። ይሄው ኔም ጀንደር ኤጅ በዚህ መልኩ እንዲያደርግልኝ ማለት ነው። አሁን ይሄን ነገር ደግሞ በዚህ ፎርሙ የተቀመጠውን ዳታ ምን ማድረግ ይቻላል መሰላችሁ? ወደ ቴብል መመለስ ይቻላል። እንዴት ካላችሁ ኢንሰርት ትላላችሁ። ኢንሰርት ካላችሁ በኋላ ቴብል የሚለው ስር የምትገኘውን እንትና ካላችሁ ምንሆን ድሮፕ ዳውን ነው። ከዛም በኋላ ኮንቨርት ዚስ ቴክስት ቱ ቴብል ካልኩት ቡም አድርጎ ይቀየራል። ከዛም በኋላ ይሄን እላለሁ ኦኬ ካልኩት ምን ያደርጋል? እንደነበረበት ይመልሳል። ለምሳሌ እዚህ ጋር ቫልዩ እየሰጠው ላሳያችሁ። ኤም ይሁንና ሁሉም ኤም ይሁንና ላሳያችሁ። እዚህ ጋር ደግሞ 25 እንደዚህ እያደረኩት ላሳያችሁ። ከዛ እንዲሆን አይደለ በቴብል ነው አለ። ስለዚህ ይሄን ሴሌክት ላድርግና ይሄኛው ወደ ተለቀየረው ሌአውት ውስጥ ልግባና ወደ ቴክስት ልቀይረው። ይሄው ምን ሆኗል? ወደ ቴክስት ተቀይሯል ማለት ነው። በዚህ መልኩ የተቀመጠው ዳታ ደግሞ ወዴት መልስልኝ ማለት ይቻላል? ወደ ቴብል መልስልኝ ማለት ይቻላል። እንዴት ካላችሁ መጀመሪያ ዳታውን በዚህ መልኩ ሴሌክት አደርጋላችሁ። ሴሌክት ካደረጋችሁ በኋላ ወዴት ትሄዳላችሁ? ኢንሰርት ውስጥ እቺ ድሮፕ ዳውን ክሊክ ታደርጉትና ኮንቨርት ዚስ ቴክስት ቱ ቴብል የተኛው ቴክስት ሴሌክት ያደረገውን ቴክስት ወዴት ቀይርልኝ? ወደ ቴብል። ከዛ ምን ማድረግ ነው? ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ በታም ነው እንድል ቀደም እንትን ያለው ኦኬ ማለት ብቻ ነው። ልክ ኦኬ ስንለው እንደነበረበት በዚህ መልኩ ይመልስልናል ማለት ነው። ስለዚህ እንዲህ አድርገን ቴብላችን ክሬት አድርገናል። የቴብል ስታይል እንዴት አድርጋችሁ ቴብላችን በቀላሉ መንገድ መጠቀም እንደሚችሉ አንድ ባንድ አይሳይቻለሁ ማለት ነው። ቴብል ዲዛይንም አይሳይቻለሁ። እንግዲህ ሌላ ነገር የሚቀራችሁ ደግሞ እንዴት አድርጉን ሌአውቱን ማሳመር እንደምትችሉ ነው ማሳያችሁ። ደግሞ የዶክመንታችሁን ሌአውት እንዴት አድርጋችሁ ማሳመር ይቻላል። ኦኬ ሌት ሚ ሾው ዩ።
ይሄ ደግሞ ምን መሰላችሁ? እዚህ ጋር እንምጣና እዚህ ጋር ከመጣን በኋላ ይኸው ፖርትሬት ሲሆን እንደዚህ አይነት ፎርማት ይኖራል ማለት ነው። እንግዲህ በቀላሉ መንገድ ትረዳላችሁ ብዬ አስባለሁ። ይሄ ምንድነው? ላንድስኬፕ ነው። ይሄኛው ደግሞ ፖርትሬት ነው ማለት። ስለዚህ እንዲያርጋችሁ መጠቀም ትችላላችሁ። እንደ ምን ይወሰናል? እንደ ዶክመንታችሁ ይወሰናል ማለት ነው። ለምሳሌ ብዙ ጊዜ ቴብል የምትጠቀሙ ከሆነ ምንድነው ላንድስኬፕ እንድትጠቀሙ ሪኮሜንድ ይደረጋል ማለት ነው። ኦኬ ሳይዝ ደግሞ እዚህ ጋር ሌተር፣ ታፕሎይድ፣ ሌጋል ምናምን የሚባል ነገሮች አሉ። እሱ እንደ ልባችሁ መጠቀም ትችላላችሁ እንደ ፋይላችሁ። ስለዚህ እኔው ሌተር ሊመልሰው ወደ ሌተር እንደዛ መጠቀም እችላለሁ። ይሄኛውን ደግሞ ፖርትሬት አረጋለሁ ማለት ነው። ኦኬ እዚህ ጋር ደግሞ የተለያዩ ነገር የምትዘጋጁ ካላችሁ ቱ ማድረግ ትችላላችሁ። ስሪ አንድ ላይ ማድረግ ትችላላችሁ። እንዲህ በዚህ መልኩ እንዲያወጣላችሁ ማለት ነው። እንግዲህ እሱ እንደ ፍላጎታችሁ ነው የሚወሰነው ማለት ነው። ኦኬ ደግሞ ምን መሰላችሁ ማድረግ ያለባችሁ? ለምሳሌ እዚች ጋር እንዲያው እዚህ ጋር ያለውን ከዚህ በኋላ ያለውን ነገር እንበልና ይሄ ቻፕተር 2 ነው እንበል። ቻፕተር 2 ነው እንበል። ይሄ ቻፕተር 2 ወደ ኔክስት ፔጅ እንዲሄድ ከፈለጋችሁ በቀላሉ መንገድ ኢንተር እያደረጋችሁ ወደ ኒው ፔጅ ወይ ደግሞ ወደ ኔክስት ፔጅ እንዲሄድ የምትፈልጉ ከሆነ እሱ ጊዜ ይወስድባችኋል። ስለዚህ እንደዛ ለማድረግ ምን ታደርጋላችሁ መሰላችሁ? እዚህ ጋር ትመጡትና ከዛም በኋላ ሌአውት ውስጥ እንገባለን። ከዛም በኋላ እዚህ ውስጥ ከገባን በኋላ እቺኛው ፔጅ የምትላለች ማርክ ዘ ፖይንት አት ዊች ዋን ፔጅ ኢን ዲስ ኤንድ ኔክስት ፔጅ ቢጊን። ስለዚህ ክሊክ ሳደርገው ምን ያደርግልኛል? ቻፕተር 2 የሚለው ወደ ኔክስት ፔጅ ይወረወረላል ማለት ነው። ስለዚህ እንዲያርጋችሁ ወደ ኔክስት ፔጅ እንዲሄድላችሁ ማድረግ ትችላላችሁ ማለት ነው። ሌላ ነገሩ ደግሞ እንዴት አድርጋችሁ በቀላሉ መንገድ ለዶክመንቶቻችሁ ከቨር ፔጅ ማስገባት እንደሚችሉ ላሳያችሁ። ከቨር ፔጅ በቀላሉ መንገድ ለማስገባት ኢንሰርት ታብ ውስጥ እንድና እዚህ ጋር ከቨር ፔጅ የሚላለ ድሮፕ ዳውን ክሊክ እናርግና ከዛም በኋላ እዚህ ጋር የከቨር ፔጅ ሊስቶች ወይ ደግሞ ቴምፕሌቶች ይዘረዘርላችኋል። ከዛ በኋላ እናንተ እንደ ፍላጎታችሁ ማለትም የተመቻችሁን ትመርጣላችሁ ማለት ነው። ለምሳሌ እኔ ይሄ ከተመቸኝ ይሄን እመርጣለሁ፣ ይሄ ከተመቸኝ ይሄ እመርጣለሁ። ለምሳሌ እዚህ ጋር አንድ አለ ፍሊግሪ የሚል ቴምፕሌት አለ አይደል? እሱን ከፈለጋችሁ እሱን ደብል ክሊክ አድርጋችሁ መውሰድ ትችላላችሁ። ልክ እናንተን ስትሉ በዚህ መልኩ ምን ያደርግላችኋል ማለት ነው። ከቨር ፔጁን ለዶክመንታችሁ እናንተ የመረጣችሁበት ቦታ ላይ አድ ያደርግላችኋል ማለት ነው። ከዛም በኋላ የእናንተ ስራ ዶክመንት ታይትል የምትለው ቦታ ላይ የእናንተ የዶክመንት ታይትል መጻፍ ነው። እንደ ፍላጎታችሁ ማሳመር፣ ከዛም በኋላ ለዶክመንታችሁ ውበት ይሰጥላችኋል ማለት ነው። ኦኬ የከቨር ፔጅ እንዴት አድርጋችሁ ማስገባት እንደምትችሉ በዚህ መልኩ ካሳያችሁ በኋላ ደግሞ እንዴት አድርጋችሁ ነው በቀላሉ መንገድ ደግሞ ለዶክመንታችሁ ፔጅ ነምበር መስጠት እንደምትችሉ። ለምሳሌ እዚህ ጋር እኔው ኢትዮጵያ የታሪክ ሀገር የሚለውን ላድርገው፣ ከዛ ይሄኛው እንዴ ላድርገው፣ ከዛ ቦልድ ላድርገው፣ ከዛ ይሄም ትንሽ ከፍ ላድርገው፣ ከዛ ፎንት ታይፕ የምትለውን ደግሞ ወደ ታይምስ ኒው ሮማን ላምጣው እስቲ በደንብ እንዲታይ እንዲህ ላድርገው። ለምሳሌ ታይትሉ እንደዚህ ከሆነ በዚህ መልኩ ማድረግ ትችላላችሁ ማለት ነው። ይሄ በቃ ከቨር ፔጅ ነው ማለት ነው። አሁን ሌላ ነገሩ ደግሞ ለዶክመንታችን እንዴት አድርገን በቀላሉ መንገድ ፔጅ ነምበር መስጠት እንደምችል ላሳያችሁ። እሱ ለማድረግ ኢንሰርት ታብ ውስጥ እንገባለን። ከዛም በኋላ እዚህ ጋር ፔጅ ነምበር የምትላለች እሷን ድሮፕ ዳውን ክሊክ ማድረግ ብቻ ነው። ከዛም በኋላ እዚህ ጋር ፎርማት ፔጅ ነምበር፣ ምክንያቱም የተለያዩ የሮማን ነምበር ይኖራል፣ ትክክለኛ እነዚህ ኑሜሪካል ነምበሮችም አሉ። ስለዚህ እኔ አሁን ይሄ 1 2 3 የሚለው ይመርጣለሁ። ከዛም በኋላ ከአንድ ጀምር የሚለውን ሴሌክት አድርጌ ኦኬ ማለት ብቻ ነው። ልክ እንዲህ ሳደርገው አውቶማቲካሊ ፔጅ ነምበር አይሰጥልኝም። ለምን? የት እንደምናስቀምጠው አልመረጥኩለትም። ስለዚህ ምን አደርጋለሁ? ፔጅ ነምበር ውስጥ ይገባለሁ። ከዚህ መሀል ደግሞ ቦቶም የሚለው ቦቶም ኦፍ ዘ ፔጅ የሚለው ይመርጥለትና ከዚህ መሀል ደግሞ ፕሌን ነምበር 1 ፕሌን ነምበር 2 ፕሌን ነምበር 3 የሚላል አይደለ? ከዚህ ይሄው ፕሌን ነምበር 3 እዚህ ጋር ነው የሚያስቀምጠው። ፕሌን ነምበር 2 እዚህ መሀል ነው የሚያስቀምጠው። ለምሳሌ ፕሌን ነምበር 3 ሊመርጥ ነው። ልክ እሱ ሲመርጥለት ምን አደረገ ማለት ነው? በቀላሉ መንገድ ፔጅ ነምበር አድ አድርጎልኛል ማለት ነው። ኦኬ ፔጅ አድ ሲያደርግልኝ ደግሞ ለከቨር ፔጅ መስጠት የለበትም አይደለ? ይሄው አልሰጠልኝም። ለምን ይመስላችኋል ለሱ ያልሰጠበት? ለምሳሌ ፉተር እና ሄደር ቦታ ደብል ክሊክ እናደርግበት። እቺ ነገር ምን ማድረግ ነው?
ቲክ ማድረግ ብቻ ነው። ልክ እንደዛ ስታደርጉት ለከቨር ፔጅ ምን አይሰጥላችሁም? ፔጅ ነምበር አይሰጥላችሁም ማለት ነው። ስለዚህ እንዲያርጋችሁ ለዶክመንታችሁ ፔጅ ነምበር መስጠት ትችላላችሁ ማለት ነው። ኦኬ እንዲያደርጋችሁ በመጀመሪያ ጀምሮ ዶክመንታችሁ እንዴት ፎርማት ማድረግ እንደሚችሉ፣ እንዴት የተለያዩ ፎንቶችን አድ ማድረግ እንደሚችሉ፣ እንዴት ባክግራውንድ መቀየር እንደሚችሉ፣ እንዴት ቴብል ክሬት ማድረግ እንደሚችሉ፣ እንዴት ቴብል ወደ ቴክስት፣ ቴክስት ደግሞ ወደ ቴብል መቀየር እንደሚችሉ፣ እንዴት ደግሞ ፔጅ ነምበር መስጠት እንደሚችሉ፣ እንዴት ደግሞ ፔጅ ብሬክ ማስገባት እንደሚችሉ አንድ ባይን አይተናል። እንግዲህ ይህ ቪዲዮ ከወደዳችሁ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቀጣይ በሚለቀው ስለ ሪቪው ታብ ይሆናልና በሱ እስክንገናኝ ደግሞ ቻናሉን እየተመለከታችሁ ለሌላ ሰው ሼር እያደረጋችሁ ሰፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።